መጀመሪያ ደረሳ ነበርኩ አለኝ። በደረስነት ጫት እየመረረን ቢሆን ስንበላ እንደ ባዳ ነበርም ቆጥረዋል። ላይ ወደና ቢሆን ነበር መላእክት በሙሉ ጌታን ትእዛዝ ተቀብሎ ለአደም ሰግድ ይላል። ለእውቀቱ የተሰጠው ክብር በእውቀቱ ስለበለጣቸው ምናልባት ነገ ሌላ ፍጡር ሆነህ እኔን የምታጠቃ እንዳትሆን። ሰው እኩል ነው። የአደም ዘር በመሆኑ ልክ ነው። እንደ ሰው ልክ ነው። ከዛ በኋላ በሙያውና በችሎታው ነው ደረጃው ቢያይ። መጀመሪያ እውቀት ይኖር። በእውቀት ስራ ትጀምራለህ። ስራ ደግሞ ውጤትን ያመጣል ማለት ነው። መጀመሪያው መሰረት እውቀት ነው። እውቀት ሶላቱም ያለ እውቀት ቢሰግድ ዋጋ የለውም። ጾሙም፣ ዘካቱም፣ ሐጁም የማይለያየን ዘርጎሳ ቀለም የኢማን ህዝቦች ባለ አንድ ዓለም ላኢላሃ ኢላላህ ኪዳናችን በአላህ መንገድ የተሳሰርን በተውሂድ ፋና የተባበርን ላኢላሃ ኢላላህ ኪዳናችን ዱንያን ሚሻገር ህብረታችን ላኢላሃ ኢላላህ ኪዳናችን ላኢላሃ ኢላላህ ኪዳናችን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የፕሮግራማችን ተከታታዮች ዛሬም ስለ አንድነታችን እንወያያለን። አንድነታችን ሊያስጠብቁ የሚችሉ ነገሮችን ከሼኽ እንሰማለን። እኛው ጋር ቆዩ። ሼኽ ነው ፋድል። እችም ሰዎች ሲያውቁ ሲነቁ በተለይ በሸሪዓው እውቀት የታረቁ ሲሆኑ አንድነትን ለመጠበቅ የሚያሳዩ ብዙ አስተምሮች ንሱሶች ስላሉ ያ አሳሪ ነው። ሙስሊሞች ደግሞ ከሌሎቹ ለየት የምንለው የእቅራ ኡመቶች መሆናችን ነውና አልቂየሙል ሐዳሪያ وهو العلم ሱላይና ወራሻ ስልጣኔ መሰረትና መነሻው እውቀት ነው። ያለ እውቀት ስልጣኔ ሊመጣ አይችልም እና እስላም ደግሞ እውቀትን በዚህ በቁሳዊና በዱንያዊ ዓለም ክልል ብቻ ያየው። በሁሉም ዓለም በመጪውም በሚመጣው ዓለም እውቀት ለሁሉ ነገር መሰረት ነው ብሎ ነው የሚያምነው። በመሆኑም ነው የመጀመሪያው የቁርአን ክፍል እቅራ ብሎ የጀመረው ማለት ነው። አርካኑል ኢማን አርካኑል ኢስላም የሚባሉት መሰረታዊ አንኳር ጉዳዮች አንዱም እንኳን መጀመሪያ ላይ አልተጠራም። እቅራ ነው የተባለው። ምክንያቱም መሰረት የመጀመሪያው መሰረት እውቀት ነው። እውቀት ሶላቱም ያለ እውቀት ቢሰግድ ዋጋ የለውም። ጾሙም፣ ዘካቱም፣ ሐጁም ታላወቅ እንደዚህ ብለህ ነው የምትሰራው። አላህ የሚወደውን የሚጠላውን ነገር መለየት አትችልም። ስለዚህ እውቀት የስልጣኔ መሰረት መሆኑ ዓለም አሁንም ይስማማበታል። ግን ያው ስልጣኔ የሚባለው የራሱ ዘርፍ የሚመርጠው ሊኖር ይችላል። አንዳንዱ ቁሳዊ ነው፣ አንዳንዱ መንፈሳዊ ነው፣ አንዳንዱ ሁለቱንም አጣምሮ ሊሄድ የሚችል ይኖራል። ግን እውቀት ለሰው ልጅ ትልቁ መመዘኛ የስብዕናው ጌጥና ውበት እውቀት ነው። በመሆኑም ነው ነቢዩላህ አደም መጀመሪያ አላህ ከመላእክቶች ጋር ያወዳደረው እውቀት ነው። መላእክቶች ጋር አወዳድሮ አሸነፉ ነቢዩላህ አደም። መላእክቶች እንግዲህ ለአላህ ቅርብ የሆኑ ቅዱሳን ንጹሃን ምንም ስህተት ድክመት የሌለባቸው ሆነው እያሉ ወዐለመ አደም አልአስማአ ኩለሃ አላህ ሱብሓነሁ ወተዓላ አደም ስሞችን ሁሉ አሳወቀው። እነዚያ ያላሳወቃቸውን እነሱ ቀደም ብለው ብዙ ዘመን ቀድመው ነው የመጡት መላእክቶች። እነሱ ያልነገራቸውን ሁሉ አላህን አሳወቀና ከዛ በኋላ ውድድር ከፈተ መላእክቶች ጋር። እነሱ መጀመሪያ አደም ለመፈጠር ሲጀመር ከጭቃ ተወክቶ የተለያየ ቅርጽ ተሰጥቶት እንዲተዘርሮ ነበር። እንደ ሸክላ አደርቆ ክልክልል ነበር። ያን ነገር ሰው ሊሆን ይሄ ነገር እያሉ ይቃኝት ነበር፣ ይዞሩታል። ምንድን ሊሆን ነው? አቱም ሰው የሚባል ነገር አላታ አልንሳኔ ነው ለሚኩን ሻ መዝኩራ የሚወሳ ነገር አይደለም፣ የተናቀ ኢብሊስ እንኳን ሳይቀር የመጣ ይጎበኘው ነበር እና እንዲህ በእግሩ ነካ ያደረገ ክልክል ያደረገው ነበር ሸክላ መስሎ እና ምን አለ እንሰለጠኒ አለይከ ሰኡሊከክ ወይንሰለጠከ አለየ ሰኡሊኩኒ ይል ነበር ይባላል። የሚገርም ነገር
አፊና ተጠፊ ይተዋወቃል እንደሚባለው አንተ ነገር የሆነ ነገር አለ ምናልባት ነገ ሌላ ፍጡር ሆነህ እኔን የምታጠቃ እንዳትሆን እኔን ለማጥቃት ስልጣን ከሰጠ እንደምታጠቃኝ እሰጋለሁኝ እኔን ደግሞ አቅም ከሰጠኝ ላጠፋህ እፈልጋለሁ ይል ነበር። ስለዚህ እንደፈራው ሆነ። መጀመሪያ ያው አደም ተፈጠረ፣ ህይወት ዘራበት፣ ተንቀሳቀሰ፣ ተናገረ። ያ በሚሆንበት ጊዜ ንጃሉን ፊል አርዲ ኸሊፋ አለ አላህ በምድር ላይ ኸሊፋ አደርጋለሁ አለ። ኸሊፋ ማለት የኔ ተወካይ ማለት ነው። በምድር ላይ ፍቃዴን የሚያራምድና የሚያስተባብር ተወካይ አስቀምጣለሁ አለ ለመላእክቶቹ። አተጃሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማእ አሉ መላእክቶች። እነሱ ወንጀል ነገር አይወዱም። ስለዚህ ሰው የሚባል ነገር ወንጀል እንደሚሰራ አውቀዋል። በማን ጂኖች ነበሩ ከዛ በፊት። ጂኖች ስበርሳቸው እንደዚህ ዛሬ እኛ እንደምናደርገው ስበርሳቸው የተጨዋጨው የተረንትን እያሉ ተዳክመዋል። እንደውም መላእክት ኃይል ተልኮ ዘምቶባቸው ነው እነሱ እንትን ያሉት። መጀመሪያ መሬት ላይ የመጀመሪያ ፍጡር ጂኖች ነበሩ። እዛ ያን ቀየሱ። በመሬት ላይ የሚፈጠር ነገር ጸባይ የለውም ማለት ነው። ደግሞ እነዛኞቹ ሲጠፉ ሌላ ጥፋተኛ ልታመጣ ነው ስበርሱ የሚደባደብ ሚዲያ የሚፋሰስ ብለው እንደመተቸት ሞከራቸው ማለት ነው። ግድቅናቻ ነበረባቸው ይባላል። እነሱ አላህን በጣም የሚወዱ ስለሚያከብሩ አላህ እንዲጎነጀል አይፈልጉም። እሱ የሚደፈር እንዲመጣ አይፈልጉም። ለራሳቸው እንግዲህ እንደ ሰው አይደሉም። ምግብ አይበሉም። የጌታ ክብር ግን እንዲነካ ስለማይፈልጉ እንዴት ሞት ሌላ ጥፋተኛ ተመጣ ነው ለሱ ተቆርቆረዋ ያላ ያኔ አላህ የዓለም ማለት ዓለሙን አላቸው ማታቁትን ያውቃለሁ። እናንተ ደካማ ጎኑን ነው የምታንጸባርቁት። ከነዛ ሰዎች መካከል ደግሞ ጥሩ ሰው ይኖራል። አንቢያዎች መጡ አይደል? ሩሱሎች መጡ አይደል? ስንቱ ሷሊህ ስንቱ ያ መምጣት አለበት አለና ለዛ መምጣት የመጀመሪያ መሳሪያ ያስታጠቀው ምንድነው? ኢልም ነው። ወአለመ አደም አልአስማእ ኩላሃ ሁሉ ነገር ስም አሳወቀው። ከዛ መላእክቶቹ ጋራ አንቢኡኒ ቢአስማኢ ሃኡላ አላ ውድድር ከፈተና እስቲ እነዚህ ነገሮች በዙሪያ ያሉ ነገሮች ይሄ ምን ይባላል? ምንድነው? ይሄስ ምንድነው? ይሄስ ምንድነው? ጥያቄ አቀረበ። መመለስ አልቻሉ። የአደሙ አንቢኡሁም ቢአስማኢሂም አላ አደም እስቲ ነገራቸው ይሄን ነገር የናቁት ይንቃል እንደሚባለው እሱ ይሄማ እንዲህ እኮ ነው። ይሄማ እንደዚህ እስቲ አገልግሎቱ ጠረጴዛ ይባላል፣ ወረቀት ይባላል። ይሄ እና አታውቁም እንደ ሲላቸው ደነገጡ እነሱ ማለት ነው። ይሄ ምንድነው? የመጀመሪያው ትጥቁ መሳሪያው የአደም ጦንቻውን ያሳየበት በእውቀት ነው። በእውቀት በለጣቸው። ከዛ ሽልማት መጣ ሲያቸንፍ ማለት ነው። እስጁዱ ሊአደም ተባሉ። እናንተ ለአደም እጅ ንሱ ሲገዱ ብሎ አዘዛቸዋል። ፈሰጀደ መላኢከቱ ኩሉሁም አጅመዒን ሱብሓነላህ። መላኢካ በሙሉ የጌታን ትእዛዝ ተቀብሎ ለአደም ሰግደ ይላል። ለእውቀቱ የተሰጠው ክብር በእውቀቱ ስለበለጣቸው ኡስታዛቸው ሆነ እንጂ ሳያስቡት ማያውቁትን ነገር እኮ አስተማራቸው። ስለዚህ መላእክት ሰው ተጭቃ ተፈጥሮ ተኑር የተፈጠሩትን መላእኮች በምንድን ያሸነፈው? በእውቀት ነው። እና እውቀትን ደረጃ ማሳያ ያደረገው አላህ ሱብሓነሁ ወተዓላ። እና ከዛ ጀምሮ እንግዲህ የዲንም የዱንያ እውቀት በሙሉ ይገባል። ዶር የሆነውን ነገር እንኳን አንተ ለዶር ሳትጠቀምበት ለዶር ለመከላከል ታወቀው ይጠቅማል ማለት ነው። አቱም ጎጁን ነገር እንዴት እንደሚጎዳ ታውቃለህ። ያን ጉዳት ደግሞ በምን እንደምታከሽፈው ማወቅ አለብህ። ስለዚህ ያን መጥፎውን እንኳን ማወቅ ይጠቅማል ማለት ነው። ከአቡ ዘር እንዳሉት ማለት ነው الناس كانوا يسألون رسول الله صلى الله عليه وسلم عن الخير وكنت أسأله عن الشر مخافة أن أقع في شر ላይ እንዳሉ ኸይር መስሎኝ እንዳልቀበትም። ስለዚህ ኢልም ያው የግድ አስፈላጊ ነው። ኢልም ሲባል ደግሞ በተለምዶ ያው የዲን ኢልም ብቻ ማለት አይደለም። እንደገና ደግሞ በአሁኑ ጊዜ ኢልም የሚባለው ሳይንስ ነው። ይገርም ኢልም የሚሉት እኮ እሱ ነው። ሳይንስ ነው ኢልም የሚሉት። ይሄውን ትራሳት ሲያረክሱት። ስለዚህ ይህን ውርስ አሉት ስንሆን እውቀት ብለው ሳጢሩ ላወሊ ማለት እኮ በሌላ አማርኛ ሳጢሩ ላወሊ ማለት እኮ። ይህ ግን አዲስ እውቀት
ስለዚህ ያው እንግዲህ ሁሉ ህዝብ ባለደኝ ፈሪሁ ነው መስላቸው ነው እነሱ ያሰቡናና መስቲኑና ሱና ለማንኛውም እውቀት የተባለ ነገር ለሰው ልጆች የመነሻ ዋና መለኪያ ነው። ይሄ ውጤት ሁሉ ደግሞ መስመር የሚከፈተው በእውቀት ላይ ነው። እውቀትን የሰው ልጆች ሁሉ ጊዜ ማክበር ይኖርባቸዋል። ባወቁ ቁጥር መጠቀም ያለበትን ነገር ይጠቀማሉ፣ የሚጎዳቸውን ነገር ይከላከላሉ። እውቀት እስካለ ድረስ ማለት ነው። ኢዘን እውቀት ሲኖር ስልጣኔ አለ። ስልጣኔ ሲኖር ደግሞ ፍትህ፣ ሰላም አለ። አንድነት ተጠብቆ አንድ ማህበረሰብ ለተመሳሳይ ዓላማ ወይንም ለአንድ ዓላማ የሚኖር የማህበረሰብ ክፍል ሊገኝ የሚችለው ሰዎች በእውቀት የተቃኙ በዚያ የተቀኑ ሲሆኑ ነው፣ የታረቁ ሲሆኑ ነው። ለዚህም ነው ኢስላም መጀመሪያ ትኩረት ያደረገው ኢቅራ ላይ መሆኑ። ስለዚህ እንግዲህ እውቀት የስልጣኔ መሰረት እንደመሆኑ ተያይዞ አዋቂዎችም ከሰዎች የተሻሉ ናቸው አላህ ዘንድ ማለት ነው። ቁል ያስተው الذين يعلمون والذين لا يعلمون ይላል። የሚያውቁና የማያውቁት እኩል ናቸው። እንዴት አድርጎ በዓለማዊ በመንፈሳዊ ምንም አይነት ሊሆን አይችልም። ውሸት ነው። ሰው እኩል ነው ይላሉ ሰዎች። በጥቅሉ ሰው እኩል ነው የአደም ዘር በመሆኑ ልክ ነው፣ እንደ ሰው ልክ ነው። ከዛ በኋላ በሙያውና በችሎታው ነው ደረጃው ቢያይ። ስለዚህ እንግዲህ ሐሪሱና ረኢሱ ቁላቸው ብትል በተግባር ውሸት ነው። እንደ ሰው አንድ ናቸው፣ ግን በማንነት ይለያያሉ። በአገልግሎታቸው፣ በእውቀታቸው፣ በስነ ምግባራቸው፣ በእምነታቸው ይለያያሉ። ስለዚህ ዝም ብሎ ሰውን የማደንዘዣ ቃል ሰው እኩል ነው እያሉ ያልተሰጠውን ስልጣን እንደሰጠው አድርጎ ሞኞችን ለማታለል እኮ ይህ ሰው ይበላለጣል። ለምን ቁል ሀል የስተዊ ለዚነ ይሄ እስቲፋመል ኢንካር ይባላል። ለስተዊ ለዚነ ያዕለሙነ ወለዚነ ላ ያዕለሙን የሚያውቁና የማያውቁ ይስተካከላሉ ያለ አላህ። አይስተካከሉ ምንም አይነት የሚያውቅ ለለቃ ሊሆን ይችላል፣ ሊመራ ይችላል፣ የዙ አገልግሎት ሊሰጥ ይችላል። የማያውቅ ደግሞ እንኳን ሌላ ሊያገለግል ለራሱ መኖር የማይችልበት ሁኔታ ነው የሚሆነው። ራሱም ወድቃል እውቀት ከሌለው። እንደው የሚያሳዝነው ሸኽና ወደ ርዕሳችን ስንመጣ እኛ የኢቅራ ኡመት ሆነን ስናበቃ ቁርአን የሚባል ድስቱር እጃችን ላይ ያለ የነብዩ ሰለላሁ ዐለይሂ ወሰለም ሱና አብሮን እያለ ያንን ማንነት መኖር አለመቻላችን ከእውቀቱ ዓለም በአንድም በሌላም መልኩ ያፈገፈግን መሆናችን ስለመሆናችን ማሳያ ነው። የታወቀ ነው እንጂ ጥላት ስም ይንቀለ ምንድን ነው? ጥላት እኮ ትናንት የሚያከብርህ ነበር። እስራኤል አልአወል የመጀመሪያው ትውልድ ያን ያህል ብዙ ይታገሉ ነው ዋጋ ቢከፍሉም በመጨረሻ ግን እስላምን የበላይ አድርገውታል። ያኔ ዛሬ የበላይ ነኝ ብሎ የሚፈነጨው ሁሉ አጎንብሶ ነበር የሚሄደው አይደል እንዴ? ስለዚህ ምንድነው ሚዛኑ ከፍና ዝቅ የሚያደርግህ እሱ እኮ ነው። ትናንትና አንተ ልክ እንዳልከው አላህ ያወረደልህ መንሃጅ መሬት ላይ ስታውለው አነሳህ። አላህ يرفع بهذا القرآن أقواما ويدعو به آخرين ይላል። የአላህን ፍቃድ ከፍ ስታረግ አብሮ ከፍ አደረገ፣ ስትጥለው ደግሞ አብሮ ጣለ ማለት ነው። ስለዚህ ያው አሁን ያለው ሁኔታ ራሱ ይሄ እኮ ነው። ራሳችንን የጣል ነው። ማነው ጥላት እኮ ማማት የለብህም። ጥላት ነው ወትሮ አንተ ፈርሻለህ። ስለዚህ አንተ ጥላት መቋቋም ካልቻልክ፣ ተወዳድረ መቅደም ካልቻልክ የበታችነት የሰጠው አንተ ነህ። ሟች አውሬ ገዳውን ያስከብራል ይባላል። ደካማ አውሬ አንተ አንበሳ ለምሳሌ በአጋጣሚ እንደ ዘነጋ ልትገድለው ትችላለህ። አንበሳ ገዳይ እያልክ ትፎክራለህ። እሱ አጀሉ ደርሶ ነው እንጂ በአንተ አቅም አይገደልም ነበር። ግን አንተ የጀግኖች ሁሉ ጀግና ተደርገህ ትታያለህ ማለት ነው። ያምን ያ ደካማውን ፈዛዛውን ስላገኘ ነው አንበሳ የሆንክበት። ጠንካራ ንቁ ቢሆን ኑሮ አታረጋጉ ነበር ማለት ነው። ኢዘን ኢቅራ አምሩን ኢላሂ የመጀመሪያው ትእዛዝ ኢቅራ ነው። ያንን ኢቅራን ጥለን ነው የወደቅነው ነው። ኢስላም ግን የሚለው እወቁ፣
ንቁ፣ ተመራመሩ፣ ከዛም ትልቃላችሁ፣ አንድነታችሁንም ጠብቃችሁ ትኖራላችሁ ነው። መጀመሪያ እቅራ ይልና ከዛ ያለም ይላል ደግሞ እንደገና ያለም አነሁ ላ ኢላሃ ኢላሁ ሆካ ከዛ በኋላ ወቁል የማሉ ፈሰየረ አላሁ አመለኩም ወረሱሉሁ ይላል። ከእውቀት ጀምራ በእውቀት አለ ዕልሙ ቀብለል ቀውሊ ወልዐመል መጀመሪያ እውቀት ይኖር፣ በእውቀት ስራ ትጀምራለህ። ስራ ደግሞ ውጤትን ያመጣል ማለት ነው። ከዛ በውጤቱ ተጠቃሚና ጠቃሚ ትሆናለህ። በዚህ ሰንሰለት ስንሄድ ነው ውጤታማ ልንሆን የምንችለው ማለት ነው። ከዛ እውቀት ሳይኖረን ዝም ብለን እንደፋደፍ ምንም ውጤት ሊመጣ አይችልም። ትላላጣለህ እንጂ ምን ፋይዳ አለው? እውቀት ወሳኝ ነው። ሰዎች ለምሳሌ ገበሬዎች እንደነሱ የሚለፋ ሰው የለም አለ። በቃ ሌቱን ቀኑን ልብስ የላቸው፣ ጫማ እንኳ በመልኩ አይለብሱም። ዝናብ እየወረደባቸው ጭቃ ተዘፍቀው ምን ብለው ሰው በሞፈር ቀንበር ተሸክመው እዳቸውን ፀሐዩ ብርዱ ምኑ ተፈራረቅባቸውን 7 ወር 8 ወር ይለፉና አዝመራ ያስገባል። ያ አዝመራ ያስገቡትን በርካሽ ዋጋ ነው የሚሸጡት። ምናልባት በክረምት ቀለብ አልቆበት ዘር አጥቶ ተበድሯል። አንተ ዘው መራ ተቀምጠህ በቀላሉ የሱን ምርት ትበላዋለህ ማለት ነው። እሱ የሚሰጠው ዋጋ ትንሽ ነገር ነው። ለምን ስለማያውቅ እንዴት አድርጎ ያን ዋጋውን እንኳ የሚገባውን ዋጋ እንዳያገኝ ባገኘው ነው የሚሸጠው። ነገ ይቸግረኛል አይልም። በመኸር ላይ ያገኛትን ነገር ይደፋፋና ነገ ደግሞ መልሶ ላይ ችግር ያጋልጣል ማለት ነው። በዚህ ግን የመንግስት ሰራተኛ የሚባለው ወይም ነጋዴ የሚባለው በቀላሉ ቁጭ ብሎ ያችን ስልቷን ስለሚያውቅ በዛም አመታቶ ሀብታም ይሆናል። ያ ሁሉ ጊዜ ሲቋጥን ይኖራል። አንድ ነገር የለውም። አንድ ቀን ተታመመ መታከሚያ የለውም። ይሄ ግን ትንሽ የተሻለችው ቀስ ስላለችው በሐላልም በሐራም ቢሆን አምታቶ የተሻለ ኑሮ ይኖራል ማለት ነው። በዚህ በዱንያው እንኳን ስናየው ወደ ዲንም ስንመጣ ያው ነው። ወደ ዲን ስትመጣ ትንሽ ነገር ሰርተህ በኢኽላስ አላህ ዘንድ ትልቅ ደረጃ የምታገኝበትን ነገር በቀላሉ ትሰራዋለህ ማለት ነው። ለማያውቅ ሰው ግን ደግሞ ያሰቡን አነው ሲኑ ነሱ እንዳለው እየፈጋ ኢባዳ ያደረኩ እያለ በቢዳ ነው የሚጓዘው። ይኸው አላህ ያዘዘውን ትቶ ከለከለውን፣ ይኸው የሚወደውን ትቶ የሚጠላውን ይሰራል። ወደሱ ተቀርብ እየሆነ ነው። ወደሱ ወደ አላህ አቀርባለሁ እያለ የሚሰራው ስራ እያራቀው ነው የሚሄደው። ትናንትና አንድ ሰው መጣ መስጂድ ሰላም አለኝና ጥያቄ አለኝ አለ። ጥያቄው ብዙ መሐላ አፍርሻለሁኝ አለ። ብዙ መሐላ አፍርሻለሁኝ እና ቁጥሩንም አላውቀውም እና እንደገና ደግሞ ኋላ ነዝርን ጨመርኩበት አለ። እንደዚህ ካረገ ወላሂ እንዲላላረግ ወላሂ እንዲላላረግ ያልኩ በየጊዜው ምን አለሁ አለ። ያን ነገር ደግሞ አረገዋለሁ የማልኩበትን ነገር በመጨረሻ ደግሞ አከበርኩትና ያን ነገር ለመተው ብዬ ይህን ነገር ባደርግ ካሁን በኋላ በራሴ ላይ 1 ወር ጦም መድቤያለሁ አልኩኝ ነዝር። እና አሁን ያ ነዝሩ ስለ ወላሂ ብዙ ነው፣ ቁጥሩ አይታወቅም። ለስንት ዓመት ነው? ከ10 ዓመት በላይ ነው። ምንድነው ኬዙ? ጫት የጫት ሱሰኛ ነበርኩኝ። መጀመሪያ ደረሳ ነበርኩ አለኝ። በደረስነት ጫት እየመረረን ቢሆን ስንበላ እንደ ኢባዳ ነበር የምቆጥረው አለ። ላይ ወደና ቢሆን ነበር አላህ እንደወደን ብለን ኢባዳ ካላርደን ነበር የምንበላው። ሳናቀው ኋላ ወደ ሱስ ገባን። ከዛ ደረስነቱንም ትቼ ወደ ንግድ ገባኋል። ነጋዴ ሆንኩኝና ከሳንቲም ሳገኝ ደግሞ ጫቱን የበለጠ እየጋፈር ያመጣሁኝ እሱ ብቻ ነው መብላታ። እሱ በቃ ተንት በላይ ያደረገኛ። ኋላ ልመለስ ብል እንዴት እየልመለስ አልቻልኩም። ወላሂ ተዛሬ ጀምሬ አልቅም እየመላለሁኝ መልሽ በቃ ወር ሰዎች ሳምንት ቆይቼ አፈርሳለሁ። አሁንም እምላለሁኝ መልሼ አፈርሳለሁኝ እና በመጨረሻ 1 ወር ጦማለሁኝ ተዛሬ በኋላ ካፈረስኩኝ። ይሄ የሆነበት ምክንያቱ አለኝ በቲቪ አፍሪካ ስለ ሱስ አንተ ስለ ጫት ስትናገር ሰምቼ ነው ወደ ተውባ የመጣሁት አይለኝም። ወደዛ የመጣሁት አንድ ሰው እኮ በሱስ ተተጠመደ እንኳን ሌላ ዳዒ ቀርቶ ነብዩ ቢመጣ እንኳን ሊተው አይችልም ብለህ ስትናገር ሰምቻለሁ። ነብዩ እንኳን ቢመጣ ከባድ ነው በሱስ የተጠመደ ሰው። ያን ስሰማ ለካ እኔ
ይሄ ሰው ነኝ ያልኩኛል ተዝ መውጣት አለብኝ አልኩኝና ወሰንኩኝ አለ። አሁን ያንን ብዙ ጊዜ ወላሂ እያልኩ ያፈረስኩትን ነገር ምን ያህል ከፋራ ነው የምከፍለው ነው ጥያቄ። ምን ያህል ከፋራት የመክፈል አቅም አለው ይለኝ። አቅም የለኝም አለ አልችልም አለ። ይችን የመጨረሻዋን ነዝሯ እሷ ደግሞ ከባድ ናት። ራስ ወሰነ 1 ወር ብለሃል አይደል? እሷን መጦም አለብህ አልኩት። እሺ እሷን ጾማለሁ እንደምንም አለ። ያኛውስ ቁጥሩንም አላውቀውም የመክፈል አቅምም የለኝም ግን ልጆች አሉኝ አለ የሚሰሩ እና ይህን እንኳን ተውክ እንጂ ከፍለዋለን ብለውኛል አለ። ሄድና ጠይቅና ምን ያህል እንደሆነ ተመኑን አምጣ ተብዬ እነሱ ሰው ሀገር ሄደው እየለፉ ነው ያንን የሚልኩልኝ አለ። አሁን አንተ ቁጥሩን አታውቀውም፣ አንተ ለራስም አቅም የለም። ቢኖርህ መክፈል ነበረብህ እያንዳንዱ ምን ያህል እንደሆነ ታስቡ። አሁን የለህም አይደለም። አሁን እነሱ ደግሞ ልታስቸግር ልታሰላቻቸው ነው አሁን። ስለዚህ አሁን እነሱ እንረዳሃለን ታሉ የተወሰነ ነገር አንጡ በላቸው የሚችሉትን። አሁን የሆነ ነገር አንጣና እነሱ በጅምላ ዝም ብሎ በምስኪን ምናምን ስጥ አልኩት። ከዛ ተውባ እስትግፋር አድርግ ይሄኛውን ነዝርህን ጡም እያስተናገድኩት ማለት ነው። እና የእውቀት ጉዳይ ነው ነው የእውቀት ቻው ምንድን ነው እኔ ስጀምረው ወደ አላህ ለኢባዳ መስሎኝ ወልይ ይለዋል ወልይ ይለዋል ኢባዳ መስሎ በኋላ ግን አደጋ ውስጥ መሆን ሳውቅ እንደገና ይሄ ሁሉ ችግር መጣብኝ ብሎ ይነግረኛል። አላሁ ሙስተዓን። ሁሌም ሰዎች በእውቀት የተመሰረተ ሳይሆን ስራቸው ወሬያቸው በእውቀት ላይ የተመሰረተ ሳይሆን ሲቀር ትርፉ ኪሳራ ነው። በዱንያም በአኺራም ትርፉ ኪሳራ ነው። የጃሂል ኢባዳ መጨረሻ ወደ ነበር ሸራችን ነው ወሊ አላህ ይርሐማቸው ረሂመሁላህ። የጃሂል ኢባዳ መጨረሻ ወደ ነበር ያለ እውቀት መስራት መድከም አልቀረም። ደክመህ ልታተርፍ ነበር ኪሳራ ታገኛለህ። አላሁ ሙስተዓን። መልካም የተከበራችሁ የፕሮግራማችን ተከታታዮች ኢስላም የእውቀት ጽምሜነትን ስናውቅ ብንመጥቃለን የዚያኔ አንድነታችንን እንጠብቃለን፣ ለጋራ ዓላማ በጋራ እንሰራለንና እንወቅ። ያላወቀ ማህበረሰብ አይደለም ለሌላው ሊተርፍ ራሱን መጥቀም አይችልም፣ ራሱንም መምራት አይችልም። በዱንያም በአኺራም ጉዳያችን እውቀት ይቀድማል ከስራን። የዛሬው ፕሮግራም እዚህ ላይ ያበቃል። በሚቀጥለው ፕሮግራም እስክንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። የማይለያየን ዘርጎሳ ቀለም የኢማን ህዝቦች ባለ አንድ ዓለም ላኢላሃ ኢላላህ ኪዳናችን በአላህ መንገድ የተሳሰርን በተውሂድ ፋና የተባበርን ላኢላሃ ኢላላህ ኪዳናችን ዱንያን ሚሻገር ህብረታችን ላኢላሃ ኢላላህ ኪዳናችን ላኢላሃ ኢላላህ ኪዳናችን